እኔና አንቺ የምንግባባበት የመጨረሻ ትልቅ ውሳኔ አለ። እሱም ምንድነው? አንቺና ሰይድ በጣም ስለምትቀራረቡ ሰይድም አንቺን ስለሚያምንሽ ያለው አማራጭ አንቺ ሰይድን ቀስ ብለሽ አሳምነሽ ሱመያን ከእስር ቤት እንዲያስፈታ ማድረግ ነው። እሱም ምንድነው? በቃ እኛን ፍታንና ሱመያን ከእስር ቤት በዋስ አስወጥተህ ታርቃችሁ ኑሯችሁን ኑሩ፣ ልጆቹም ጎንደር ከሚሰቃዩ መተው እዚህ አንተም ልጆችህን ሱመያም ጋም ታረቁ ብለሽ ይህንን ነገር ለሰይድ ታሳምኘዋለሽ። ምክንያቱም አንቺን በደንብ ያምንሻልና። አለበለዛ ግን ይህንን ነገር እማታደርግልኝ ከሆነ እኔ ጋር ትልቅ ማስረጃ ቪዲዮ አለ። እሱን ይዤ ለሰይድ እሰጠዋለሁ። ነገሮችን በሙሉ ሚስጥሩን ዝርግፍግፍ አድርጌ እናገራለሁ። ምክንያቱም እኔ ዘመዱ ስለሆንኩ ብዙ ነገር ያምነኛል። ጉድ ጉድ ጉድ! ውድ ሀገሬ ልጆች ኡመር ነገሩን ተያይዞታል። ጉድ እኮ ነው። ጉድ ጉድ ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለሁ ውዶች ጉድ እኮ ነው፣ ጉድ ነው አልኳችሁ። ዛሬም ነገሩ ቀጥሏል። ውድ ሀገሬ ልጆች ንጉር ልንገራችሁ። ኡመር የሰይድ ዘመድ ከዓለም ጋር ሆኑ። ዛሬም ትልቅ ምስጢር እንደው ሁሉንም ዝግዝግ አድርጌ እናገራለሁ ለሰይድ እናገራለሁ ብሎ እብድ ብሏል ነገሩ። ሁልጊዜም ኡመር እኔ ሳላደንቀው አላልፍም። ኡመር ሁልጊዜም ምንም ቢሆን ምንም የሰይድ ዘመድ ቢሆን ሁሌም ከሱመያ ጎን ነው የሚቆመው። ከሱመያ ጎን ጉድ እኮ ነው። ውጭ ሀገሬ ልጆች ኡመር ማለት ነው። ኡመር ኢማንን ዱቡል አድርጎ ነይ ቶሎ ላግኝሽ ብሎ ኢማንን ቀጠራት። ከዓለም ጋር ተነጋግሮ መጀመሪያ ማለት ነው። ነገሩ ከሯል። ከዛ ኢማን ምጥታለች። ኢማን አላት እኔና አንቺ ትልቅ የምንስማማበት ነገር አለ። ምክንያቱም አንቺ ሀዊም ሰይድን ለምን ብላችሁ እንደቀረባችሁት ለገንዘቡ ብላችሁ እንደሆነ፣ እንደገና ደግሞ የአንቺ ልጅ ኢማን የሰይድ ልጅ አይደለም፣ አባቱ ሌላ ነው። ልጁ የመን ነው የተወለደው፣ የተረገዘው የመን ነው። ስለዚህ አንቺ ሰይድን የሰይድ ነው ብለሽ አሳምነሽ ሰይድ ጋር ይዘሻል። አውቃለሁኝ፣ ቪዲዮ አለ ማስረጃ። ስለዚህ ይሄን ሁሉ ሚስጥር አውጥቼ ለሰይድ ከምነግረው እምጠይቅሽም በሙሉ እሺ ብለሽ ሰይድን አሳምኘው አላት። ኡመር ጀግና ነው ወላሂ ጎበዝ። ምንም ቢሆን ምንም የሰይድ ዘመን ከሱመያ ጋር እየቆመ እየተከራከረ ነው። ውድ ሀገሬ ልጆች ፍትህ ለሱመያ እንጂ። ከዛ ጠራትና ስለዚህ ትስማሚያለሽ ወይስ አትስማሚም? ንገሪኝ። አንቺን ሰይድ ያምንሻል፣ ከሀዊ ይልቅስ አንቺን በጣም ነው የሚያምንሽ። እና አንቺ የምትዩ ነገር ቢኖር ሰይድ በቃ ሱመያን በዋስ አስፈታትና ከዛ በኋላ ልጆችህን እሷም ታመጣለች፣ አብራችሁ ታርቃችሁ ኑሯችሁን ኑሩ። ጥፋቱ እኛ ነን። እኛ በሱመያ ላይ መግባት የለብንም ነበረ። እኔና ሀዊ ነን ጥፋተኞቹ። ስለዚህ
እኛን ፍታንና ሱመያን አስፈትተህ ቤት አምጣና አስገባት ብለሽ ይሄንን ነገር በደንብ በስነ ስርዓት እሱን እንደምታናግሪው ተግባብተሽ ንገሪው፣ ለሰይድ ንገሪው። ከዛ በኋላ እሱ የሚሽን ትሰሚያለሽ፣ ሱመያን ያስፈታት። ከዛ እናንተ ሱመያ ከተፈታሽ በኋላ እናንተ ተመልሳችሁ ትገባላችሁ፣ እኛ ልጆቹንም በዛ በዚህ ብለን እናመጣለን አለ ኦመር። ጉድ እኮ ነው። ጉድ 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 ጉድ። እኔ እኮ ውድ ሀገሬ ልጆች፣ እኔ ሰይድ እልክም ብቻ አይመስለኝም። የሆነ ነገር አለ፣ የሆነ የተለከፈው ነገር አለ እንጂ እውነት እልክ ብቻውን እንደዚህ አይሆንም እሱ። እና ነገሩ አላት ኢማን ይሄንን ነገር በስነ ስርዓት ለሰይድ በዛም በዚህም ብለሽ አግባብተሽ በስነ ስርዓት መናገር አለብሽ። አንቺን ያምንሻል፣ አንቺን ይወድሻል፣ ሁሉ ነገር አንቺ እርግጥ ያልሽ ስለሆነ ሁሌም ሰይድ አንቺን ነው የሚያምነው። ከሀዊ ይልቅስ አንቺን በጣም ያምንሻል። ስለዚህ ይሄን ነገር አንቺ ማድረግ ትችያለሽ ኢማን አላት። እንዴ አለችው። እንዴ ሰይድ እኮ ሁልጊዜም እኮ እኔ እምለውን እኮ እሺ አይለኝም። ስለዚህ እንዴት እሺ ሊለኝ ይችላል? ሞክሪ አላት። ሞክሪ በዩ፣ አለበለዛ ግን ሚስጥሩን ያንቺንም የሀዊንም ሁሉንም ነገር ዝክ አድርጌ ነው የምናገረው። ከዛ በኋላ ወናንተም ቡርቅስቅሳችሁ ይወጣል፣ እነግረዋለሁ ሀቁን አለ። እናቴ ኢማን ደነገጠች። ውድ ሀገሬ ልጆች፣ ታዲያ እኔ ኡመር እንዴት ነው የማደርገው? እኔ ብቻዬን እኮ እንደዚህ ማድረግ አልችልም። እኔ እኮ አለች ምስኪን፣ እኔ ኢማንዬ ማለት ነው። ሀቅ ከሆነ ኢማን ሺ ሶ ስማርት፣ ግን በጣም ብልጥነች ኢማን። ግን ይሆናል አይደለ እምትና እንደ ሀዊ አይደለም ኢማን። ቀስ ብላ በቃላትና በብልጠት በአይምሮ ነው የምትጫወተው። እንደ ሀዊ አትል እና አለችው እኔ ኡመር እንዴት አድርጌ ታዲያ እኔ ብቻዬን ይሄን ነገር ማድረግ ትችላለሁኝ? ሰይድ እኮ እኔን ሁሌም እኮ ብዙም እንትን አይለኝም። ትችያለሽ አላት። ግን እኮ ኡመር እኔ ሱመያን እወዳታለሁኝ፣ እንድትታሰርም እዛው እንዲፈረድባት አልፈልግም። ምክንያቱም የእሷ እዛ እስር ቤት መግባት ለእኛ ምንም አይጠቅመንም። አሁን ደግሞ እንደተሰማው ከሆነ ልጆቹም እዛ ጎንደር እየተሰቃዩ ነው፣ አልተስማማቸውም ብለዋል። ቪዲዮ እያየሁ ነበረ። እንደገና ደግሞ ተደባድባ እስር ቤት ውስጥ ፊቷ ሁሉ ይሄም ተበላሽቷል፣ በጣም እዛ እየተሰቃየች ነው ብለዋል። ሰይድ ጋም ደግሞ ብዙ ሰዎች እቤት ይመጣሉ። እቤት እየመጡ አይቻቸው ማላቅ ሰዎች እየመጡ እያወሩ ይሄዳሉ። እና ሱመያ አሁንም አደጋ ላይ ነች። በጣም ያስፈራል። ሰይድም በጣም እልክ ውስጥ ገብቷል። እኔ ግን ይሄን ነገር ማድረግ ከቻልኩኝ እሺ፣ እኔ ኡመር ምንም ችግር የለውም፣ ወላሂ ምንም ችግር የለውም፣ የቻልኩትን ነገር አደርጋለሁ አለች ኢማን። አደርጋለሁ አለች። አያችሁ እንግዲህ ማለት ነው እዚህ ጋር የተለያዩ ሰዎች እቤት እየመጡ ያወራሉ። እንደገና ደግሞ ሱመያ እስር ቤት እንዳልተመቻት ከልጆች ጋር የተደባደበች እንደሆነ ፊቷ እንደበለዘ እንዳልተመቻት ከአንዱ እስር ቤት አንዱ እስር ቤት እየቀየረች ስለሆነ ይሄንን ራሱ አውቃለሁኝ። የሱመያ መታሰር ለእኔ ምንም አይጠቅምም። እሺ ካለኝ እኔ እንድትፈታ ሁሉንም ነገር አደርጋለሁ አለች ኢማን ማለት ነው። እኔ እኮ ተናግሬያለሁ። እሱ ራሱ ኡመር እኔ ዘመዶቻችን ባለስልጣን ናቸው፣ ፖሊስም፣ ዳኛም፣ ጠበቃም ሁሉም ብትሉ፣ ስለዚህ ከኔ ይልቅስ ተሰሚነት ያለው ሰይድ ነው ብሏል ትናንትና አለ እኮ።
ሰይድ ነው ተሰሚ ያለው ከኔ ይልቅስ። ግን ሰይድ ምስኪን ነው። ግን ግግም ካለ ግግም አለ ነው በቃ። እልክ የሚባል ነገር አሁን ሁለቱም ሱመያም ሰይድም እልክ ነው እንጂ ሌላ ነገር የለባቸው። ስለዚህ እኔም ራሴ የተቻለኝን ነገር ሁሉ አደርጋለሁ። ግን ኢማን እማስጠነቅሽ ነገር ቢሆን ይሄን ነገር እኔ እንዳነገርኩሽ እኔ ጋር እንደተደዋወል እኔ ጋር እንደተመካከርን ለሰይድ መናገር የለብሽ ማለት ነው። እንዴ ባለፈው ከአለም ጋር ሄዷል እንዴ ቢው 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 ያደረገው ይፈራላ። ዑመር ይፈራል። ምክንያቱም እየደበደበው እያሳደደ በቦክስ ዑመርን እኮ በጣም ነው የሚደበድበው። እና ጉድ እኮ ነው፣ ጉድ ነው። እና እኔ አሁንም ፍትህ ለሱመያ ነው የምለው። ምክንያቱም ሁሌም እየተጎዳች ያለችው ሱመያ ብቻ ነች። በቃ ሱመያ ብቻ ነች እየተጎዳች ያለችው። እንዴ አንደኛ ልጆቿ እዛ ጎንደር እየተሰቃዩ ነው፣ ሁለተኛ እሷ እስር ቤት። እና ውድ ሀገር ልጆች እኔ የሱመያ ነገር በጣም ግራ እያጋባኝ ነው። ወላይ ነው የምላችሁ። ነገሮች ሁሉ ክርር አሉ። ሰይድም ጥምም አለ። በዛ ሲኬድ በዛ፣ በዚህ ሲኬድ በዚህ። ደህና ብዙ ሰው እየሄደ እንዳይጠይቃት ከአንዱ እስር ቤት አንዱ እስር ቤት ከአንዱ እስር ቤት አንዱ እስር ቤት እያቀያየረ እያሽከረከራት ነው ሰይድ። ስለዚህ እኔ የምለው አላህ ልብህን ይመልሰው ነው የምለው እንጂ ውድ ሀገሬ ልጆች ሰይድ አይቻልም። በጣም ኃይለኛ ሰው ነው። አንደኛ ብር አለው፣ ሁለተኛ በዙሪያ ያለው ሰዎች በሙሉ ባለስልጣኖች ናቸው። ዑመር ተናገረ። የገዛ ዘመዱ እኮ ሚስጥሩን በሙሉ ዝቅዝቅ አድርጎ ተናገረ እኮ። ዝቅዝቅ አድርጎ ተናገረ ትናንትና። እና እኔ ተሰሚ የለኝም፣ ተሰሚነት ያለው ሰይድ ነው። ስለዚህ ምንም ማድረግ አይቻልም። አላህ ደግሞ እንደሱ ያልሆነው ጌታ አላህ ልቡን ያራራውና ቢያንስ ለልጆቹ ሲባል ውድ ሀገሬ ልጆች ጉድ እኮ ነው። እንደው ምን አይነት ዘመን ላይ ደረስን ውድ ሀገሬ ልጆች፣ እንደው ምን አይነት ዘመን ላይ ደረስን። እንደው ሰው እንዴት ቢያንስ እዛ የመን ብዙ ነገር አሳልፋችኋል፣ ብዙ ነገር ያያ እንኳን አይቆጭህም? እንደገና ደግሞ ልጆችህ እዛ ጎንደር እየተሰቃዩ ገጠር ላይ እንደው ምን አይነት ልብ ቢኖርህ ነው እንደዚህ የምታደርገው ሰይድ? ቢያንስ እኮ እሷ ሱመያ፣ እኔ በጣም ሱመያን ወላሂ ሁሌም እምለው ነገር ሱመያን ያለ ማድነቅ አይቻልም። በጣም ጀግና ሴት ብትኖር ሱመያ አንደኛ ልበቀና፣ ለሰው የምትረዳው ነገር ያላት፣ በቃ ከሰው ጋር ያላት ግብቡ በጣም ጥሩ ሰው ነው ሱመያ። ወላሂ ጀግኖች ጀግና ነች። ስለዚህ እሷም ኃይለኛ ነች፣ እልከኛ ነች። እንዴ ተናገረች እኮ ውድ ሀገሬ ልጆች፣ ተናገረች እኮ። እኔ እስር ቤት በሰብሳታለሁ፣ የፈለገውን አመት ይፈረድብኝ እንጂ እሱ ጭራሽ ልጆቼን አያይም አለች እኮ። ልጆቼን ጭራሽ አያይም። አያችሁ፣ እኔ ባለፈውም ተናግሬያለሁ። ሰይድ እማትወጣው ነገር ውስጥ እየገባ ነው። ለመጨረሻም ለመጀመሪያም ጭራሽ ልጆችን አታይም። ሁሉም እንደዛ ነው የሚሉት። ሁሉም ሽማግሌውም ሁሉም የምትለው ነገር ይሄ ነው በቃ። እሱ ግን እንደዚህ እልክ፣ ምክንያቱም እስር ቤት የሚደርስባትን ነገር ታውቃለች። ግልምጫው ምኑ ይሄ ሁሉም ነው። እሱ እንዴ ተናገረ እኮ፣ እሱ እኮ ተናገረ ሰይድ እኮ በቀደም። እኔ እሷ እራርታ ብዙን ጊዜ ስትታሰር እዛ ስትሰቃይ ስትንገላታ ልጆቼ ብላ ከዛ በኋላ እሺ ብላ ልጆቼን አሳዩት ብላ ትላለች ብዬ ነው እንጂ እኔ በእሷ ከፍቼ አይደለም አለ። ይሄ ግን ውሸት ነው ሰይድ። እንደዛ ብዬ ነው እንዴ? እኔ ከሞትኩ ሰርዶ ይብቀል ትላለች አህያ ይባላል አይደለም? ባልሳሳት ማለት ነው እንዴ። እሷ ደህና ስትሆን፣ እሷ እኮ አይምሯ ደህና ስትሆን፣ ጤነኛ ስትሆን እኮ ነች ልጆቿም እኮ ደህና የሚሆኑት። እሷ እዛ ቡስቁልቁል እያለች ከማንም ጋር እየደበድቧት እያሰቃዩት፣ አንተ ልቧ አራርቶ ምናምን ይሄን ያህል በቃ ሱመያን አታውቃትም ማለት ነው እኮ አንተ እንደዛ ስትል እኔ በጣም ደነቀኝ። አንተ ሱመያን አታውቃትም ማለት ነው።
እንዴ ሱመያ በጣም ጀግና ሰውነች። ቁርጥ አድርጎላታል። ካንተ የመጨረሻ ቆርጦላታል። ግን አንተ ያልገባህ ነገር ቢኖር እዛ እሷ እየተሰቃየች እስር ቤት ከዛ ራርታ ምን ብላ ልጆችን ሂዱና አሳዩት ብላ ታመጣልኛለች። አቲገዋዳ ሳይዶ እንዴ አቲገዋዳ እንዴ አረ ምን ሆነ ነው? እንደዛ መሳሰብ ማሰብ የለብህም። ማሰብ የለብን። ወደ ትክክለኛው መንገድ ሄደህ በስነ ስርዓቱ በጠበቃ እንድትፈታ አይ በቃ ብለህ ክስህን ማንሳት ነው እንጂ ያለብህ እንድትሰቃይ እንዲደው የሷ ፊት መበለዝ፣ መደባደብ፣ መሰቃየት፣ መንገላታት ለአንተ ምን ይጠቅምሃል? ምን ይጠቅምሃል? ምንም እኮ አይጠቅምህም። አዎ እንዳልከው ራርታ ምናምን ኖ ሱመያ እንደዛ አይነት ሰው አይደለችም። ለምንም ሱመያ እስከ መጨረሻው ትጋፈጣለች። ሱመያ እስከ መጨረሻው ነው የምትጋፈጠው። እንዴ ተመልከቱ። እኔ በጣም የተናደርኩት እንዴ ጭራሽ እሷ እዛ ስትሰቃይ ልጆች እንደዛ ብሎ ነገር የለም። እየተሳሳትክ ነው። እኔ እስከ መጨረሻ ሰይድ የሚሰራው ስራ በሙሉ ስህተት ነው። ምክንያቱም ሱመያ እንደ ሌሎቹ ሴቶች አይደለችም። እና ውድ ሀገሬ ልጆች ጉድ እኮ ነው። ኢማን አሁን እንዳለችው ከሆነ እኔ ብዙ ሰው እየመጣ ቤት ያወራል ከሰይድ ጋር እንደገና ብዙ ነገር አለ። ስለዚህ የሱመያ መፈታት ምንም ከኛ ጋር እንትን የሚለው ነገር የለም። መታሰሯም እንደዛው እኔ ሱመያን እወዳታለሁኝ፣ እንድትወጣ ሁሉን ነገር አደርጋለሁኝ። እሺ ኡመር አለችው። ከኡመር ጋር ተነጋገሩ። እሺ አረጋዋለሁኝ፣ እሺ ካለኝ እሱ ሁሉን ነገር እሞክራለሁ ኡመር፣ እኔ ምንም ችግር የለብኝም አለችው። ኡመር ወላሂ እንደው በረካሁን እስከ መጨረሻ እየተጋፈጠ ነው ያለው። እና እኔ አላህ ሱመያዬ አላህ ይጠብቅሽ፣ ሰይድንም አላህ ያራራው ነው የምለው። ምክንያቱም የእልክ ነው፣ ሰይጣን ነው። ሰይድም ተለቅፏል፣ ሰይድ ተለቅፏል። እናንተ ወላሂ ሰይድ ተለቅፏል። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላለሁን ሰላም አለይኩም ወራህመቱላሂ ወበረካቱ ባባ